ከሰሞኑ ብዙ የተወራለት የኢትዮጵያ የጋዝ ኤክስፖርት መሰረዙ ታውቋል። ሀገሪቱ እስከ 50 ዓመት የሚበቃ ጋዝና ነዳጅ እንዳላት መረጋገጡን ሰምተናል። በሌላ በኩል ደግሞ 18 የውጭ ኩባንያዎች ከኢትዮጵያ ለቀው መውጣታቸው ይፋ ተደርጓል። በዚህ ምክንያትም ሀገሪቱ 45 ሚሊዮን ዶላር የገቢ ኪሳራ ማስመዝገቧን የታወቀው። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። ከነዳጅ ማውጣትና ሽያጭ ጋር በተያያዘ ያላችሁንም ሐሳብ አካፍሉን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ኢትዮጵያ የኦጋዴን የተፈጥሮ ጋዝን ወደ ውጭ የመላክ እቅዷ በገንዘብ እጥረት ምክንያት መሰረዟ ተነገረ። መንግስት ከኦጋዴን ተፋሰስ የተፈጥሮ ጋዝ በጅቡቲ በኩል በቧንቧ መስመር ወደ ውጭ የመላክ እቅዱን የገንዘብ እጥረትና የትግበራ መጓተትን በመጥቀስ በይፋ ሰርዘዋል። በኢትዮጵያ ኢነርጂ አውትሉክ 2025 የተረጋገጠው ይህ ስረዛ በሀገራዊ የኢነርጂ ፖሊሲ ውስጥ ትልቅ ለውጥ የሚያሳይ ሲሆን ከውጭ የመላክ ፍላጎት ወደ ሀገር ውስጥ አጠቃቀም እየተሸጋገረ መሆኑን ያመለክታል ሲል ሪፖርተር ጋዜጣ ዘግበዋል። የኢትዮጵያ መንግስት በኦጋዴን ክልል የታቀደውን የተፈጥሮ ጋዝ ማውጣትና የተፈጥሮ ጋዝ ወደ ውጭ ለመላክ ወደ ጅቡቲ የሚዘረጋውን የቧንቧ መስመር ፕሮጀክት ሰርዟል ሲል ሪፖርቱ ይገልጻል። በውሃና ኢነርጂ ሚኒስቴር፣ በኢትዮጵያ ኤሌክትሪክ ኃይል፣ በኢትዮጵያ ኤሌክትሪክ አገልግሎትና በነዳጅና ኤነርጂ ባለስልጣን በጋራ የተዘጋጀው ኤነርጂ የሰነድ ፖሊሲ የፕሮጀክት ፋይናንስን በማግኘት ረገድ ያሉ ችግሮችና የፕሮጀክት ትግበራ መዘግየት መንግስት ፕሮጀክቱን ለመሰረዝ ውሳኔ ላይ እንዲደርስ አስተዋጽኦ ማበርከታቸውን ያስረዳል። 767 ኪሎ ሜትር የሚዘረጋው መስመር በአመት 460 ፔታጁል ጋዝ ለማስተላለፍ ታስቦ ነበር። ይህ አሃዝ ከኢትዮጵያ አጠቃላይ የኢነርጂ ፍላጎት 25 በመቶ ጋር እኩል ሲሆን የታቀደው የቧንቧ መስመር ግንባታ በፈረንጆቹ 2022 መጀመሪያ ላይ በይፋ መሰረዙ ይታወሳል። ይሁን እንጂ መንግስት በይፋ ሲቀበል ይህ የመጀመሪያ ጊዜው መሆኑ ታውቋል። ስረዛው ኢትዮጵያ ከተፈጥሮ ጋዝ ወደ ውጭ ከምትልከው የገቢ ምንጭና የኃይል ምንጮቿን የማብዛት አቅሟን የሚገድብ ነው ብሏል ሪፖርቱ። የሀገር ውስጥ የተፈጥሮ ጋዝ አጠቃቀም የካርቦን ልቀትን ይጨምራል ቢባልም ግድቦች ኃይል ለማመንጨት ውሃ በሚያጥራቸው ጊዜና ማዳበሪያ ለማምረት ጋዙ ጥቅም ላይ ሊውል ይችላል ተብሏል። ከአንድ ዓመት በፊት ሚኒስትሩ ባዘጋጀው የእቅድ ሰነድ በፈረንጆቹ 2025 አጋማሽ ለቤት ውስጥ የኃይል ፍጆታ የተፈጥሮ ጋዝ ምርትን በሚመለከት እቅድ አውጥቶ ነበር። በእቅዱ መሰረት የቻይናው ፖሊ ግሩፕ ኮርፖሬሽን እና የሆንግ ኮንጉ ጎልደን ኮንኮርድ ግሩፕ ጥምረት የሆነው ፖሊ ጂሲኤል በ2025 አጋማሽ በቀን 180,000 ኪዩቢክ ሜትር የተፈጥሮ ጋዝ ማምረት እንደሚጀምር ገልጿል። በሚኒስቴሩ የ2024 የእቅድ ሰነድ ላይ እንደተገለጸው የፋይናንስና የቴክኖሎጂ አዋጭነት ጥናቶች በ2024 መጨረሻ እንዲጠናቀቁ ታቅዶ ነበር። ከአንድ ዓመት በፊት የተፈጥሮ ጋዝ አቅርቦትን በተመለከተ ከ825 ሚሊዮን ዶላር በላይ የኢንቨስትመንት ካፒታል ማስመዝገቡንም ገልጿል። ሆኖም ኢትዮጵያ በተፈጥሮ ጋዝ ምርትና ነዳጅን ወደ ውጭ ለመላክ ያላት ፍላጎት ተደጋጋሚ እንቅፋት እንዳጋጠመው ዘገባዎች ያመለክታሉ። የኦጋዴን አካባቢ 2.6 ትሪሊዮን ኪዩቢክ ወይም ደግሞ 2800 ፔታጁል ነዳጅና 6.9 ትሪሊዮን ኪዩቢክ ወይም ደግሞ 7200 ፔታጁል የሚገመት የተረጋገጠ የጋዝ ክምችት መኖሩ ታውቋል። ይህም ለማዳበሪያ፣ ለኤሌክትሪክና ለኢንዱስትሪ ፍላጎቶች ከ50 ዓመታት በላይ በቂ እንደሆነ በጥናቱ ተጠቅሷል። ኢትዮጵያ የራሷን ጋዝ ለማምረት ጥረት ስታደርግ መቆየቷ የተገለጸ ሲሆን በመጪው መስከረም አዲስ ዓመት ላይ ወደ ገበያ ሊቀርብ መሆኑ ከሰሞኑ ተነግሮ ነበር። ይህ የተሰማው ጠቅላይ ሚኒስትር አብይ አህመድ በቅርቡ በሀገሪቱ ከሚገኙ የሚዲያ አመራሮችና የኮሙኒኬሽን ባለሙያዎች ጋር ባደረጉት የጋራ ውይይት ላይ ነው። ጋዙ የሚገኘው የት አካባቢ እንደሆነ በቀጥታ ባይናገሩም በንግግራቸው ወቅት ላለፉት 2 እና 3 ዓመታት እኔ የምጎበኘው ጋዙን ነው፣ እናንተ የምታዩት ስንዴውን ነው ሲሉ መናገራቸው ይታወሳል። በሌላ በኩል ደግሞ 18 የውጭ ኩባንያዎች ከኢትዮጵያ ለቀው መውጣታቸው ይፋ ተደርጓል። በዚህ ምክንያትም ሀገሪቱ 45 ሚሊዮን ዶላር የገቢ ኪሳራ ማስመዝገቧን የታወቀው። የአፍሪካ የእድገትና እድል ህግ ወይም አጎዋ መታገዱን ተከትሎ ወደ 18 የሚጠጉ የውጭ ኩባንያዎች ኢትዮጵያን ለቀው መውጣታቸው በአፍሪካ ዲቨሎፕመንት ባንክ ግሩፕ ይፋ በተደረገ አዲስ ሪፖርት ላይ ተገልጿል። ይህ ደግሞ የኢትዮጵያ የኢንዱስትሪ ፓርኮች የ45 ሚሊዮን ዶላር ገቢ እንዲያጡ ምክንያት ሆነዋል። ባንኩ ካንትሪ ፎከስ ሪፖርት 2025 ኢትዮጵያ በሚል ርዕስ ባወጣው ሰፊ
የጥናት ግኝት መሰረት ኢትዮጵያ ከዚህ ቀደም በአጎዋ በኩል ለብዙ ምርቶች ከቀረጥ ነፃ ወደ አሜሪካ ገበያ የመግባት እድል ነበራት። ይሁን እንጂ በጥር 2022 የአጎዋ መታገድ ቀደም ሲል የተቋቋሙ የገበያ ትስስሮችንና የአቅርቦት ሰንሰለቶችን በእጅጉ ማቋረጡ ሪፖርቱ አስረድቷል። ይህም ከኢትዮጵያ የኢንዱስትሪ ፓርኮች የሚላኩ ምርቶች በ2023 በ24 በመቶ እንዲቀንሱ አድርጓል። በተለይም በሐዋሳ ኢንዱስትሪ ፓርክ ከ1000 በላይ የሥራ ዕድሎች የተቋረጡ ሲሆን ለኢንዱስትሪ ፓርኮች በጠቅላላው 45 ሚሊዮን ዶላር የገቢ ኪሳራ ማስከተሉ ታውቋል። በሌላ በኩል ደግሞ ክልሎች ለወጣቶች የሥራ ዕድል ለመፍጠር በሚል ህገወጥ ኬላዎችን እንደሚያቋቁሙ በጥናት መረጋገጡን ሰምተናል። የጉምሩክ ኮሚሽን ይህንን የተናገረው የ11 ወር የሥራ ክንውን ሪፖርቱን ለህዝብ ተወካዮች ምክር ቤት ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት ነው። ባለፉት 11 ወራት 19 ቢሊዮን ብር ገቢ መሰብሰቡን የተናገረው የጉምሩክ ኮሚሽን በክልሎች ገመድ እየተወጠረ ገቢ የሚሰበሰብባቸው ህገወጥ ኬላዎች በሀገሪቱ ንግድ ስርዓት ላይ አሉታዊ ተጽዕኖ እያሳደሩ እንደሆነ ተናግረዋል። ለፓርላማው ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ህገወጥ ኬላዎች በነፃ የንግድ ዝውውር ላይ ጫና እያሳደሩ በመሆኑ ይህ ችግር በቀጣይ በጀት ዓመትም እንዳይቀጥል ምን እየተሰራ ነው ሲል ጠይቀዋል። ለጥያቄው ምላሽ የሰጡት ምክትል ኮሚሽነሩ አቶ አዘዘው ጫኔ ኬላዎቹ ህገወጦች ቢሆኑም ገመድ ወጥረው የሚሰበስቡት ገቢ ግን የመንግስት ተቋማት ናቸው ብለዋል። የጉምሩክ ኮሚሽን በጠቅላይ ሚኒስትሩ አመራር ሰጪነት ከንግድና ቀጠናዊ ትስስር ሚኒስቴር ከትራንስፖርትና ሎጂስቲክስ ሚኒስቴር ጋር በመሆን በሚያዝያ ወር በተጠናቀቀ ጥናት 237 ህገወጥ ኬላዎች መኖራቸው ተረጋግጧል ብለዋል። ምክትል ኮሚሽነሩ ኬላዎችን ዘርግተው ግብር የሚሰበስቡት የክልል ፖሊሶች፣ የሚሊሻ መዋቅሮች፣ አንዳንድ ቦታ ላይ ደግሞ ለወጣቶች የሥራ ዕድል ፈጠራና በወረዳ ግብረ ኃይል ተብሎም ጭምር የተቋቋሙ ኬላዎች እንዳሉ ምክትል ኮሚሽነሩ አቶ አዘዘው ጫኔ ተናግረዋል። ይህም በአብዛኛው የሀገር አቋራጭንም ጨምሮ የሀገር ውስጥ የንግድ እንቅስቃሴ ላይ አሉታዊ ተጽዕኖ ማሳደሩን ምክትል ኮሚሽነሩ ሲናገሩ ሰምተናል። በተደጋጋሚ ህገወጥ ኬላዎች እንዲነሱ ከተለያዩ አካላት ሲጠየቁ መቆየታቸው ይታወሳል። ባለፈው ሰኔ 19 ቀን 2017 ዓ.ም የሥራ ክንውን ሪፖርቱን ለህዝብ እንደራሴዎች ምክር ቤት ያቀረበው የትራንስፖርትና ሎጂስቲክስ ሚኒስቴር ህገወጥ ኬላዎች በትራንስፖርት አገልግሎት ላይ እንቅፋት መሆናቸውን ተናግሮ ባደረግነው ክትትል በዚህ ተግባር ውስጥ የክልል የወረዳና የከተማ መስተዳደሮች በድብቅ እንደሚሳተፉ አረጋግጠናል ማለቱ ይታወሳል። ከሳምንት በፊት ተመሳሳይ ሪፖርቱን ለምክር ቤቱ አቅርቦ የነበረው የንግድና ቀጠናዊ ትስስር ሚኒስቴርም መሰል ጥያቄ ተነስቶለት በህገወጥ ኬላዎች ገቢ የሚሰበስቡ አካላት መኖራቸውን አረጋግጦ ኬላው እንዲነሳ እየተሰራ እንደሆነ ተናግረዋል። ይሁንና ኬላዎቹ እንዲነሱ እየጮሁ ያሉት የጦር መሳሪያ የሚያስገቡ አካላትን መሆናቸው መታወቅ አለበት ሲሉ ሚኒስትሩ ተናግረው ነበር። በህጉ መሰረት ኬላዎችን ማቋቋም የጉምሩክ ስልጣን ነው ያሉት አቶ አዘዘው ህገወጥ ኬላዎችን ግን ክልሎች ያቋቋሙበት ሁኔታ መኖሩን ጠቅሰዋል። ችግሩም በ2018 በጀት ዓመት ይቀረፋል የሚል እምነት አለንም ብለዋል። በሌላ በኩል የገቢዎች ሚኒስቴር በ2017 በጀት ዓመት ከሀገር ውስጥና ከወጪ ንግድ ቀረጥና ታክስ 900.2 ቢሊዮን ብር ለመሰብሰብ አቅጄ በ11 ወራት ውስጥ 815.3 ቢሊዮን ብር መሰብሰብ ችያለሁ ብለዋል። ይህም ከእቅዱ አንጻር 100% የተሳካ ሲሆን ካለፈው ዓመት ተመሳሳይ ወቅት አፈጻጸም ጋር ሲነጻጸር የ349.3 ቢሊዮን ብር ብልጫ አለው ተብሏል። በሌላ በኩል ደግሞ በርካታ የኢትዮጵያ ባንኮች 1.3 ቢሊዮን ብር መጭበርበራቸውን ሰምተናል። 28 የኢትዮጵያ ባንኮች 1.3 ቢሊዮን ብር መጭበርበራቸውን የኢትዮጵያ ብሔራዊ ባንክ ዓመታዊ የገንዘብ ደህንነት ሪፖርትን ጠቅሶ የፌዴራል የሥነ ምግባርና ጸረ ሙስና ኮሚሽን ይፋ አድርጓል። የባንኩ ሪፖርት እስከ ሰኔ 2024 ድረስ ያሉ የገንዘብ እንቅስቃሴዎች ዙሪያ ትኩረት ማድረጉ ነው የተገለጸው። ባንኩ በሪፖርቱ ላይ እንደጠቀሰው 28 የኢትዮጵያ ባንኮች 1.3 ቢሊዮን ብር በአጭበርባሪዎች ገንዘባቸውን አጥተዋል ብለዋል። የማጭበርበር ድርጊቶቹ የተፈጸሙት በሐሰተኛ የገንዘብ ኖቶች፣ በተሰረቁ የኤቲኤም ካርዶች፣ በሐሰተኛ ቼኮች፣ በሐሰተኛ የስልክ መልእክትና በተያያዥ መንገዶች አማካኝነት ነው። ባንኮቹ ያጡት ገንዘብ ከአምናው ተመሳሳይ ወቅት ጋር ሲነጻጸር በ300 ሚሊዮን ብር ጭማሪ እንዳሳየም በሪፖርቱ ላይ ተጠቅሷል። በኢትዮጵያ በአጠቃላይ ካሉ 31 ባንኮች ውስጥ 28ቱ ሲጭበረበሩ የቀሪዎቹ 3 ባንኮች ማንነት ግን በሪፖርቱ ላይ አልተጠቀሰም። 1.3 ቢሊዮን ብር ተጭበረበሩ የተባሉት ባንኮች ዝርዝርም በይፋ አልተነገረም። ባንኮች ከአነስተኛ የብድርና ቁጠባ ተቋማት ጋር በመቀናጀት ብድሮችን እየሰጡ ነው የተባለ ሲሆን ይህ አገልግሎት እየጨመረ መሄድና የበይነ መረብ ማጭበርበሮች መበራከት ባንኮቹ የሚያጡት ገንዘብ እንዲጨምር ምክንያት ሊሆን እንደሚችል ብሔራዊ ባንክ በሪፖርቱ ላይ ጠቅሷል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን
ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን።